በሌላ ነገር አጭበርብሩ። እግዚአብሔርን አጭበርብረ የምትወስደው ገንዘብ አመድ ነው የሚያደርግ። ይህን የሚገርመኝ ፓስተሮች ናቸው የሚሰሩት ይህን ስራ። ይህን ድራማ የሚሰሩት ፓስተሮች ናቸው። ቻፓ ይከፍሏቸዋል፣ እንደዚህ አርጉ ይሏቸዋል፣ ይህን ያደርጋሉ። እና ስሙ ኞች በሌላ ዝረፍ። አሁን በእግዚአብሔር ስም መዝረፉ ለምን የማትፈውሱት? ተናገርኩኝ ደግሜ። ማስተር አብነትን ሌሎችን ይፈውሳሉ እንፈውሳለን ብለው ድራማ ይሰራሉ። ማስተር አብነት የእውነት ታሟል፣ ወንድማችን ታሟል። ትላንትና ራሱ ተደዋውለን አውርተን ነበር ከማስተር አብነት ጋር። እግዚአብሔር ይመስገን እየተሻለው ሕክምናውን እያደረገ እየተሻለው ነው ወንድማችን ማስተር አብነት። ይህንን ወንድም ሲያሟርቱበት ነበር፣ ይሞታሉ ላይ ያሉ ሉበት። አንድ ፓስተር ሲያመው ሮጦ ስፔሻል የሆነ ዶክተር ጋር ነው የሚሄደው። ጸሎቱን አቁሞ ሮጦ። መንፈስ ቅዱስ ያልሞላባቸው ሌቦች፣ ዘራፊዎች ናቸው ኢትዮጵያ ላይ የተሰማሩት። ለምን? ክፍት የስራ ቦታ ነው። ክፍት የስራ ቦታ ስቲኒል አይሰማም? አይሰማም? ቤተሰብ ወይስ ይሰማል? ቆይ ቆይ፣ ማሂ ይሰማል? ማሂ ቆይ ቆይ፣ አይሰማም? ኦኬ፣ ይቅርታ ቻርጀር ላይ አድርጌው ነው። ይኸው ወይዘሮ ሰናይት አበራ ይኸው ማለት ሊያ ቅንድቧን ተላጭታ አይኗን ተኳኩላ ሊፕስቲኳን ተቀብታ ረጋ ያለች ሴት ሆና ለሁለተኛ ጊዜ በወንበዴው ኤርሚያስ ሁሴን መጋዘን አደባባይ ላይ ልትመሰክር የተገኘችው በመጀመሪያው ሰናይት አበራ ልጇ በሆኑ የተፈወሰች ሴት፣ በሁለተኛው ለ7 ዓመት ያህል በጫት ሱስ ስትሰቃይ የነበረችው ሊያ። ሁለት ነገር እነግርሻለሁ። የመጀመሪያው በጣም ድንቅ የሆነ የትወና ችሎታ እንዳለሽ ከፓፓራዚ ባታመልጭም፣ ሁለተኛው ደግሞ ምን ያህል ቢከፈልሽ ነው በእግዚአብሔር መድረክ ላይ እንዲህ ለማስታወቅ ለሁለተኛ ጊዜ የተገኘሽው። በጣም የምታሳፍሪ፣ በጣም የወረድሽ ሴት መሆንሽን አውቀሽ ፊትሽን በንስሐ ወደ እግዚአብሔር መልሽ። ለማንኛውም ፊልሙን ተከታተሉት። ስሜ ሰናይት እባላለሁ። የመጣሁት ከዚሁ አዲስ አበባ ነው፣ ከላፍቶ አካባቢ። እግዚአብሔር ያደረገልኝ ነገር ነሐሴ ሰኔ 1 ነበር የመጣሁት። ሰኔ 5 ቀጠሮ ነበረ ጋንዲ እና የ2 ወር ጽንስ ነበረ። ጽንሱ ይቋረጣል አሉኝ እና ከጽንሱ ጎን የሆነ የተቋጠረ ውሃ የቋጠረ ደምም የቋጠረ ነገር አለ። ለጽንሱም ላንቺም ጥሩ አይደለም። ጽንሱ እያደገ ሲመጣ እሱም ያደገ ስለሚመጣ በመሀል ላይ ስለሚፈነዳ ጥሩ አይደለም ብለውኝ ቀጠሩኝ በ5 እና ሰኔ 1 እዚህ መጣሁኝ። እዛ አካባቢ ነበርኩኝ። አጽፌ በሚያጸልዩበት ሰዓት እዚህ ጋር መጣሁኝ። ማቴ አጋንንት ነበረብኝ በሚጸልዩበት ሰዓት እና አጋንንት ነበረብኝ። እዚህ ጋር ራሴን አገኘሁት። መጨረሻ ላይ ፊልሙን ስሙልኝ። ፊልሙ ምን መሰላችሁ? ውሃና ደም ምናምን እያሉ ነው ሳክስ የሚያደርጉት። ፊልሙ በሚጸልዩበት እንደማታውቅ አርገው ነው የሚያወሩት። ድራማው ሞሪያ ራሷ ከሱስ ጸድቻለሁ ብላ ፓርትቱ ይዛ ትመጣለች። ሰው እስኪ ባነን የስ ለስኮ በጥጋ አካባቢ ስሙ እዚህ ጋር ሆነና በዘይት ጸለዩልኝ። ወንድ ልጅ ነው አይወርድም አሉኝ። ጨብጭቡ እስቲ፣ ጨብጨብ አድርጉ፣ ጨብጨብ አድርጉ። በ5ን ጠብቄ ሰኔ 5 ሄድኩኝ። አልትራሳውንድ ስነሳ ምንም ነገር የለም። ጨብጭቡ 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 እና በቃ እንዴ ከዚህ አንቺ እኮ ዛሬ ነበር ቀጠሮሽ ሊወርድና አልጋም እኮ ተዘጋጅቶልሻል ምናምን ነገር ሲሉኝ እንደምታዩት ነው እንግዲህ ምንም ነገር የለም አልኳቸው። እና በነካ እጃችሁ ማስተር አብነትን ማድረግ ትችላላችሁ።
በነካ እጃችሁ ማስተር አብነትን መፈወስ ትችላላችሁ። ይሄ ፓስተር ይችላል። በነካ እጁ ያውላ ያለ ሌባ እና ጠንቋይ ማስተር አብነት ወንድማችንን በነካ እጃችሁን እንዲፈውስ ማድረግ ትችላላችሁ። የእግዚአብሔር መንፈስ የለባችሁ። እናወራለን። ቀጥሉ። ጫጭቡ ታብታብ እያደረጋችሁ ጫጭቡ። እግዚአብሔር የተመሰገነውን እግዚአብሔርን አመስግኑልኝ እና ይኸው ወንድ ልጅ ያለው ስንተኛ ወር ሆነሽ? አሁን 4ን እየጨረስኩኝ ነው። አሁን ሁሉ ሰላም ነው፣ ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። ክብር ለኢየሱስ፣ ክብር ለአባቴ፣ ክብር ለኢየሱስ። አመሰግነዋለሁ። ምንም የምለው ቃል የለኝም። ምንም ቃላት ያንሰኛል ለሱ። እዚህ ጋ ያለችው ነገር ምንም ስህተት የለውም። ልስን ቱ ዚስ እዚህ ጋ አሁን ሲታይ ለተሰበሰበው ሰው ጥሩ ሽቀላ ነው። ከዛ ገንዘብ አምጡ ነው ጨወቴው። ፓስተርን ባርኩት ይመጣል ቻፓ ትሰጣለህ ማለት ነው። እግዚአብሔር እውነቱን ያደርጋል። ይሄ ግን በእሷ ላይ የተሰራ ምንም ነገር ስራ የለም። የተሰራ ድራማ አለ፣ ስክሪፕት የተሰጣት አለ። እንዴት ወደ መጨረሻው ስትሄዱ ታዩታላችሁ። ስክሪፕት ተሰጥቷታል። ይህን ነገር ታደርጋለች፣ ቻፓ ይገባላታል። ከዛ በኋላ ነገሩ ይሆናል። እግዚአብሔር ይችላል። በእግዚአብሔር ስም ግን የሚያጭበረብሩ ሌቦች ግን እንዳሉ ልስን ራሷ ስሟን ሰምታችኋል፣ ማንነቷን አውቃችኋል። እንሂድ። ራሷ ሊያ ትባላለች። ሌላ ፓርትቱ ነው። ራሷ ሊያ ናት። ወንድ ልጅ ተሰጣት፣ ጨብጭቡ ተባለ፣ ተጨበጨበላት። ይሄ ደግሞ ፓርትቱ ነው። እና ሁሌም ማለት ነው በሰዓቱ ሁሌ ሰዓቴ ሳያልፍ ሁሌ በቃ ባልበላ ራሱ ችግር የለብኝም። በቃ ጫቱ ነው የሚታየን። ከቃምኩ በኋላ እጠጣለሁኝ። እግዚአብሔር ይመስገን ደርሶልኛል። ለእኔ የደረሰ በእንደኔ ያላችሁ ለእናንተ የሚድረስላችሁ ላለሁኝ እግዚአብሔርን አመስግኑልኝ። ለምን ያክል ዓመት ነበረ ስትጠጪ ስትቅሚ የነበረው? ለ7 ዓመት እየጸለዩ ውጡ እየተባለ የአጋንንት ይውጣ እየተባለ ይጸልይ ነበር ነቢይ ኤርሚያስ እና ወደዚህ ይዞ ይመጡ እጅ በመጻን ጸለዩልኝ። እግዚአብሔር ነፃ ወጣኝ። መጠጥ አጠጋቢ ቢጠጣ ጫት የፈለገ ብቅም ጓደኞች አለም ጓደኞች ይመጣሉ፣ በሱ በኩልም ይመጣሉ። ምንም ነገር የለም። አሁን ቤቱን አስተካክዬ ምን ብዬ ተነስቼ መጣሁ። ምንም ነገር የለም፣ ስሜቱም የለም። ጫት ምግብ ከምሰጭኝ ጫት ብሰጭኝንም ስሰራም ጫት ነው። ከቃምኩን በጣም ሰራለሁ፣ ልብስ አጥባለሁ፣ ቤት አጸዳለሁ። ማልሰራው ነገር የለም። ጉድን እንድታውቁት ነው፣ ጉዳቸውን እንድታውቁ። ነቢያት ተብለው አብዛኛዎቹ ከሌብነት ውጭ ስራ የላቸው፣ ሌባ ናቸው። ሌባ ሞሽላቃ ናቸው። ሼም የላቸው። ፊት ለፊት ዱቅ ብለው ይሄንን ነገር ኤክስፕሌን ያደርጋሉ። በእግዚአብሔር ፊት ነው እንግዲህ ነቢይ ተብለ። ነቢይ ማለት የእግዚአብሔር አፍ ማለት ነው፣ ትንቢት ተናጋሪ ማለት ነው። ያሉት ነገር በእውነት የሚደርስ ማለት ነው። እውነተኛ ነገር ነው። እነ ነብዩ ዮናስ አሉ፣ እነ ነብዩ ኤርሚያስ አሉ፣ የተለያዩል። ሌላውስ አንድ ሌላም ማሳያችሁ ስፔሻል አለ። 47 የሞቱ ሰዎችን ያስነሳ ማስተር አብነትን ወንድማችንን ግን ሳይሞት ከበሽታው መፈወስ የማይችሉ ፓስተሮች እንዳላችሁ ታውቃላችሁ። ወይስ አታውቁ? 47 የሞቱ አስነስቷል። ማስተር አብነት ታሟል። ወንድማችን ሳይሞት መፈወስስ ይቻላል ወይስ አይቻልም? እስቲ አብረን እንሄድ ወደ ገደለው። እስቲ ኑ። በጣም ድንቅ ድንቅ እኮ እናንተ ቤት እኮ የሌሉ ፓስተሮች የሉ። እንደው
ተአምረኛ ፓስተሮች ነው ያሉት። ታውቃላችሁ አታውቁም ነው በመጀመሪያ ደረጃ ዝም ብለን ከማውራታችን በፊት አንዴ ልድገም እኮ ኢትዮጵያ ውስጥ 47 ሙታን ያስነሳ አንድን ሰው አገኘ። 47 ሙታን አስነስቷል ሰው። ባይብልን ከሁለትና ሶስት ጊዜ በላይ ከጥቅስ አንብቦታል። አንድ ቀን 21 ቀን ፋስቲንግ ገባዋል። 47 ሙታን አስነስቷል። እሱ ጋር ሲያገለግል የነበረው ፓስተር እሱ ከሬሳ ውስጥ ያወጣው ሰውዬ ፓስተር አድርጎት እሱን ከሬሳ ውስጥ አውጥቶት ነው የሚያገለግለው አብሮ ሰው። አይ ቲንክ ፓስተሩ ሲያስቸግረው እንደሚለው ይመስላል እንዳልመልስ እያለ እዚህ ጋር ግራ ያጋባኝ ነገር ያንተ ፓስተር ከሙታን አስነስቶ ፓስተር አድርጎ እንዲያገለግል ያደርጋል። አቡነ ተክልዬ ዲያብሎስ ያለበትን ሰው አቡነ ተክለ ሃይማኖት ማለት ነው። ዲያብሎስ ያለበትን ሰው በእግዚአብሔር ስም ጸበል አጥምቀው በእግዚአብሔር ፈውሶት የቤተ ክርስቲያን መነኩሴ መሆን ግን አይችልም። የእናንተ ፓስተር ይችላል፣ የኦርቶዶክስ ከሆነ ግን አይችልም አይደለ? አቡነ ተክለ ሃይማኖት ዲያብሎስ ያለበትን ሰው ምን አድርገውት በጸበል አድርገው የእግዚአብሔር ስም ጠርተው ተፈውሶ ያ ሰው የቤተ ክርስቲያን አገልጋይ ሆነ። እሱ አይችልም። ያንተ ግን የሞተው ሰው ተነስቶ አገልጋይ መሆን ግን ይችላል። ሬጃ ሌትስ ጎ። ቆይ ይኸውላችሁ እኔ ቤት ተደርጎ ማይድ ቆይ ታብታብ ኮፒ ልክ 47 ሙታን አስነስቷል ሰው። ባይብልን ከሁለትና ሶስት ጊዜ በላይ ከጥቅስ አንብቦታል። አንድ ቀን 21 ቀን ፋስቲንግ ገባዋል። 47 ሙታን አስነስቷል። እሱ ጋር ሲያገለግል የነበረው ፓስተር እሱ ከሬሳ ውስጥ ያወጣው ሰውዬ ፓስተር አድርጎት እሱን ከሬሳ ውስጥ አውጥቶት ነው የሚያገለግለው አብሮ ሰው። አይ ቲንክ ፓስተሩ ሲያስቸግረው እንደሚለው ይመስላል እንዳልመልስ እያለን አብሮት የሚያገለግለው ከየት እንዳወጣው እንዳትረሳ እያለው ነው አብሮት የሚያገለግሉት። ይሄ ፕሮፌት መጽሐፍ ቅዱስ ሰጣችሁ ስበክ ብትሉት ሁለት ቃል መናገር አይችልም። አንድ ቀን እንደዚህ ያልኩት ምን ገብቶ ነው አንተ ሰውዬ ይሄን ሁሉ ሙታን ያስነሳው አልኩት። እንደዚህ ያለኝ የሆነ ያክል ቀን ፋስቲንግ ላይ ነበርኩ አለ። ቃሉን ከዚህ በፊት ደጋግሜ አንብቤዋለሁ አለ። ያ ቃል ወደ ውስጥ እየዘለለ መጣ አለ። ያ ቃል ምን እንደሚል ታውቃላችሁ? ኢሳይያስ ላይ ያለው ፈዋሽ እግዚአብሔር እኔ ነኝ የሚል ቃል። ይሄ ቃል ወደ ውስጥ የመጣ ሰዓት ፈዋሽ እግዚአብሔር እኔ ነኝ የሚለው ቃል ወደ ውስጥ የመጣ ሰዓት ፌስ ተፈጠረልኝ አለ። የትኛውንም በሽታ የሚፈውሰው እግዚአብሔር እኔ ውስጥ ነው ብዬ ሚኒስትሪ ጀመርኳል። አፍተር ዛት ኤችአይቪን ሳይ ጉንፋን ነው የሚታየው። ከኔ ጋር ናችሁ? ካንሰር ሌላ ነገር አይታየው። ምድረ በጥራቃ ምድረ በጥራቃ። አሁን የኔ ጥያቄ ምንድን ነው? መቼም 47 የሞተን ሰው ያስነሳ አንድ ማስተር አብነትን ከህመሙ ማስታገስ አያቅተውም ብዬ አስባለሁ። ይህም ፓስተር አፈላልጉልኝ፣ ይህም ፓስተር አፈላልጉልኝ። 47 ሙታንን ያስነሳ ፓስተር አለ፣ ጴንጤ ፓስተር አለ። 47 ሙታን ያስነሳ መቼም እኔን ይሰማኛል ብዬ አስባለሁ። አድርሱለት ካልሰማኝም። 47 ሙታንን ያስነሳ ማስተር አብነት ወንድማችን ታሞብናል። ይሄን ወንድም በጌታ ነው ማስተር አብነት። ይሄንን ወንድም ሳይሞት እናንተ እግዚአብሔርም ያንን የእሱን ክፉ አያሰማኝ፣ የእሱን ክፉ አያሰማኝ። እንዲህ ሳይሞት እንዲሻለው ማድረግ ትችላላችሁ፣ ትችላላችሁ። እንደዚህ አይነት ነጋዴ ነው የእናንተ ቤት፣ ነጋዴ፣ የሌባ መናኸሪያ፣ ትክክለኛ ሌባ። መንግስት ላይሰንስ አውጥቶ ኢትዮጵያውያኖችን እንዲዘርፉ የሚያደርግ መናኸሪያ ያላችሁ እናንተ ናችሁ። ተቀበል። እንዲያው ዮኒ ማኛ ከነምናምኑ የተናገረው ንግግር ትክክል ነው ብሎ አንዱ ገባልኝ። እኔ ላይ እየገባልኝም ባንወደውም የተናገረው ሀቅ ነው ብሎ እንትን ሲላቸው አየው። የሆነ ልጅ ደግሞ ምርር ብሎት ማለት ነው ተማሮ ዮኒ ማኛ የጠየቀው ጥያቄ ልክ ነው ግን እስቲ እንነጋገር ብሎ ቪዲዮ ሰርቷል። እግዚአብሔር ይስጠው። የኔን ሀቅ እኮ ያወጡታል። የት አለ? ይኸው እዚህ ጋር አሳያቸዋለሁ።
ስሙ መለስ የማንችለው ጥያቄ የሆነ ማኛ ጠይቋል። ገብቶ የረከተ ስለሆነ ያንን ጥያቄ አደፋፍነን ማለፍ የለብንም። አንደበቴ ረክሷል። እውነት ነው፣ እውነት ነው። ጫብጭቡ የፈውስ አገልጋይና የሁሉ ነቢይ ለምንድን ነው ማሰራብነትን መፈወስ ያቃተው? ከዚህ ጥያቄ ማምለት እችላለሁ። ሌላው ተውና በአሁኑ ሰዓት አብነትን እያስታመመ ያለው ማንነት ታውቃላችሁ? የአብነት ታላቅ ወንድም ፕሮፌት ነው። ወንድም የሆነ ወንድም የአብነት ወንድም ፕሮፌት ነው። ታውቃላችሁ? የአብነት ወንድም ማስታወቂያ ስራ ብሎ ነው የሚሰራው። ካንሰር ያለባችሁ፣ የተለያየ በሽታ ያለባችሁ፣ የተለያየ ጥያቄዎች ያለባችሁ ኑ ፈውስ አለ ምናምን ብሎ ማስታወቂያ ድልቅ አርጎ ሰርቶ ነው የሚያገለግለው። አንድ ሰው ፈውሱ አቅ ተምራት አደረገኝ። እኔ ከብልጽግና ሰባኪዎች ውስጥና ምናምኖች ሲሚኖች ተምራት አደረገኝ። በጅና ማስማምባቸው ነገሮች አለ። ግን ፐርሰናል ወደዋለሁ ባገኘው ደስ የሚለኝ ሰው ተምራት አደረገኝ። ግን አብነት የታምራት ታረቀኝ ቸርች አባል ነው። ብዙ ምስክርነቶችን ከታምራት ታረቀኝ ጋር ቁጭ ብሎ ሲሰጥ ነበረ። ተፈውሻለሁ፣ ፈውስ አልፎብኛል ምናምን ብሎ ታምራት ታረቀኝ ፈውሻለሁ ብሎ ማስታወቂያ ስራ የነበረ ሰው የፈለገ በሽታ ያለባቸው ሰዎች ካንሰር ቢሆን ኤችአይቪ ቢሆን ምናምን አምጡ ይላል። የሁሉም ነቢያቶች ማስታወቂያ ስሩ ታውቃቸው። ካንሰር ቢሆን ኤችአይቪ ኤድስ ቢሆን የፈለገ ቢሆን አምጡ ፈውስ ነው ይላል። አንድ ተፈውሶ አያውቅም። አንድ ምን አለ? አንድ ሰው ተፈውሶ አያውቅም። አንድ ሰው ሄዳውት ጴንጤዎች አትሳደቡ፣ አይዟችሁ፣ ተራችሁ ነው። ተቀበል። ተራዬን እስክቀይር መቀበል። እንዴት ዩተርን እንደማድረግ አታውቅም። ተቀበል። ሐቁን ነው ምነግርህ። ተቀበል፣ ተቀበል። ምን ነው ኦርቶዶክስ ተሳዳቢ ነው ሙስሊም ተሳዳቢ ነው ስትል ቆይተ ዛሬ በሳደቡን ምን አመጣ? ኦርቶዶክስ ነው ተሳዳቢ፣ ኦርቶዶክስ ተሳዳቢ ነው፣ ሙስሊም ተሳዳቢ። በእኔ ላይ ያልተነሳ ጴንጤ አለን እንዴ? አለን እንዴ? አለ እንዴ? ተው። ለምን ትሳደባላችሁ? ምን አሰደባችሁ? ሌባን ስላጋለጥኩ? አዎ መንደሬ ናችሁ። በእንጀራችሁ ገባው አደለ? በምትዘርፉት ህዝብ ገባው። እኔ ፓስተርን ብዬ ማጭበርበር እችላለሁ። በየቦታው እየሄድኩኝ ተጠርቼ ጥሪ አስደርጌ ጋጥ አድርጌ ህዝቡን መብላት እችላለሁ። ከባድ ሆኖ አይደለም። ባህናቱ ይተከል። እንደዛ አይነት ነገር የለኝም። ህዝብን የሚዘርፍ ጭንቅላት የለኝም። እኔ ህዝብን ድምፄ መሆን የማገልገል እንጂ የመዝረፍ ዓላማ የለኝም። እኔ ፓስተር መሆን ማንም ጉንዳን ፓስተር ይሆናል። ትዝታው ሳሙኤል ፓስተር ሆኗል። በአንድ ቀን ከኦርቶዶክስ ወጣ ፓስተር ሆነ። በጋሻው ከኦርቶዶክስ ወጣ ፓስተር ሆነ። ጥበብ ወርቅዬ ዘፋኝ ነበር፣ ፓስተር ሆነ። ምንም ችግር የለው ፓስተር ለመሆን። ማን ነው ዘፋኙ? ተፈራ ነጋሽ ፓስተር ሆነ። ማን ነው የሚጠይቀው? ምንም እኮ ፎርሙላ የለውም። እኔ እንዲያውም የመጽሐፍ ቅዱስ ቃል በተወሰነ መልኩ አውቃለሁ። ፓስተር ለመሆን የሚያግድህ ነገር የለም። ዝም ብሎ ማንም መቃቃ ይጫወታል። ስለዚህ የምነግራችሁ ምንድን ነው፣ አሁንም ሌብነትን ያየሁት የሌባ ጥርቅም፣ ጌታ ኢየሱስ ምስክሬ፣ ጴንጤነት የሌባ ጥርቅም። በቃ ሌባ። ሸዋፍራው ደሳለኝ በአንዴ ፓስተር ሆኗል እንዴ? ደንግጦ እንጂ እንትና ፓስተር ሆኗል ነበር እንዴ? እንዳልክ ወዲያው አይደለ እንዴ ወጥቶ ሲመሰክር የነበረው? ላጥ ላጥ ስናደርገው ወረደ እንጂ ከፓስተርነት ኢሚዲየትሊ ፓስተር አድርገውት ነበረ። እኔ ወስጄ ቀንዱን ስለው ነው ከፓስተርነት ወርዶ ምን የሆነው? ዝም ብሎ የሆነው። እነ ዘሪቱ ከበደ ከሙዚቀኛነት አሁን መጽሐፍ እየሸጠች በጌታ ላይ ምናምን ዋቴ ነው የሚሰራው። ማን ያላረገው? እንደዛ ሆኖ ማን ነው ፓስተር ያሉ ነው? ማን ነው ወንጌልን ሰባኪ ነኝ ያላለው? ማን ነው?
በቃ ወንጌል ነው ወንጌል ነው ወንጌል ነው ይላል። ሌባ ሁላ። ሲሲን ታስታውሳላችሁ? ሲሲ ካናዳ ታስታውሳላችሁ? ኢትዮጵያ ስትገባ ሲሲ የምትባላለች። ላሳያችሁ ታስታውሳላችሁ? በቲቪ ሾው ሁላ አቅርቧት ምናምን ቀውጢ ሲደረግ ሲሲ ካናዳ ስትሄድ ፓስተሩ ላጫውትሽ ይላታል። በዚህም በኩል ሲሲ ወጥተሽ ተናገሪ፣ ምን አይነት ፓስተሮች ላጫውትሽ እያሉ ጥለሽ እንደመጣሽ። አው ጌታ ቀብቶሻል፣ አንቺ ካናዳ ላይ ትሰብኪያለሽ ምናምን እያሉ ቧቴ አድርገዋታል። እኔን ስለሚፈሩኝ አላሉኝም። ምክንያቱም አትዋሽ ነው ብለው አልችልማ፣ እኔ ማስመሰል አልችልም። ፓስተሮቹ ሸጓሪ ናቸው። ዳኒ ሮስት አለች እንዴ? ጌታ ኢየሱስ ምስክር። እብዷን ሲሲን ለማጫወት ፓስተሮቹ ሲሯሯጡ ነበር፣ ነቢያቶቹ። እብድ የካናዳ እብዷ ሄዳዛ አሜን 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 ስትል እንዲያውም ኮይንሊያ የቲክታኳ ደውላ ገባች። አዎ በጣም ነው የምትወጂው፣ ለትግራዋይ ምን አደርጋለሁ ብላ ነበረ። ገንዘብ አሰባስባለሁ ለትግራዋይ፣ በጣም ለተራቡ ኢትዮጵያ ገብታ ማለት ነውና ለትግራዋይ ላሰባስብ ነው። እሱ አርቧት እኮ በጎፈንድሚ ነው የሄደችው ኢትዮጵያ። ለትግራዋይ ላሰባስብ ልትቆረጥም ስትል ኩይሊያ በጣም ነው የምወድሽ፣ በጣም አንቺ እግዚአብሔር ሰው፣ በጣም ሰላም ነሽ ምናምን ምናምን አለቻትና፣ ግን አንድ ጥያቄ አለኝ። አንቺን ከካናዳ በጎፈንድሚ አይደል እንዴ ላክንሽ አሰባስበን? እንዴት አድርገሽ ነው አንቺ ራስሽን ሳትረጂ የትግራይ ህዝብን የምትረጂው? አለቻት። ዘጉባት። እና ይሄ ነገር አለ። ስለ እኔ ዘመድኩን ምን ብሎ ያውቃል? ኢትዮጵያ የርቁ ጊዜ ክፉ ያልተናገረኝ ሰው ዘመድኩን ነው። ከመጣ በኋላ እንደው ተላላስን እንጂ እስኪመጣ እንጠብቀው ብሎ ዘመድኩን ስለ ዮኒ ማኛ ምን ብለዋል? እስቲ ስሙ። የት አለ ዘመዴ? ይኸው ዮኒ መመክርህ ኢትዮጵያ የገባው ጊዜ በሙሉ ተጠራጠር፣ ብላክሜል ያደርጉሃል። የምትጠጣውን ተጠንቀቅ፣ የምትበላውን ተጠንቀቅ። ከዚያ በኋላ ሲሳይ አጌና ነው የምትሆነው። ሲሳይ አጌና ነው የምትሆነው። እኔ ወንድሜን የምመክረው ይሄን በቃ ወንድሜን የምመክረው ይሄን እና እኔ የክፉ ቀኔ ነው የችግር ቀኔ ነው። ደውሎ በቃ ደውሎ ምን ላድርግልህ ምን ልሁንልህ ይለኝ የነበረ ሰው ነው። አለቀ። ሰው ባጣበት ጊዜ እየሰደበኝም ቢሆን ደውሎ ዘመዴ ምን እናድርግ ምን እንተባበር ጀምሮ ነበር። እኔ ነኝ ያስቆምኩት። ለዘመዴ በአውሮፓ በጀርመን ቤት እንግዛለት ብሎ ጎፈንድሚ ሊከፍት ነበር ዮኒ ማኛ። በህግ አምላክ ነው ያልኩት። በህግ አምላክ ስነ ስርዓት ያዝ፣ ስነ ስርዓት። እስከዚህ ድረስ ቀና ልጅ ነው እና ያላችሁ ሰዎች እንዲህ ነው እያላችሁ አትበሉ። በቃ ዮኒ ሲመጣ ዘና ማለት ነው፣ መሳቅ ነው። መናደድ አያስፈልግም። አንደኛው ይሄ አጀንዳ ሞልቷል። አጀንዳውን መከተላል። ዮኒ መመክረን ይሄን ዘመድኩን ስለ እኔ የተናገረው ኢትዮጵያ ስገባ ይሄንን ነው ሰምቼዋለሁ በደንብ አድርጌ። በምንም ነገር ከነሱ ጋር አብሬ አልነበርኩም። በምንም ነገር ተግባባ። በምንም ነገር አብሬ አልነበርኩም። እንደፈለግኩ ብልጽግናም ብረገጥ እኔ ችግር የለብኝም። ዮኒ ማኛ የሌለ ሆቴል እንዲያርገዋል። ለእኔ አዝነውልኝ ነው የማያወጡት። ለእኔ ታዝኖ ነው። ዮኒ ማኛ የሌለ ሆቴል እንዲያርገው ነበረ አውጡት። ቪዲዮ ማን አባቱ ቀና ብሎ ያየኛል? አየ እኔ አስተውላለሁ። ሰው ሲመክረኝ ይሰማል። ማዳምጥ ሰው ነኝ። ገባው
ምክንያቱም የገባውበት ሪዝን ታስታውሱ እንደሆነ ኦርቶዶክስን ለሁለት ሊሰነጥቋት ብለው ቀጥቅጠን አስተካክለን ኦርቶዶክስን ወደ አንድ መስመር ከተሄደ በኋላ አጋጣሚው ዝሆኗ ልብ ካለ ኢትዮጵያ ግባ አለች። ያቺ ጊዜ ምን ያረኩበት ነው? ትልቅ ስራ የሰራሁበት ጊዜ ነው። ኢትዮጵያ እጅ አንድ ነገር በሆን መንግስት ነው ተጠያቂ። ናትሚ ኢትዮጵያ የገባችሁ ትታረዳላችሁ ነው የሚባለው። ፖለቲካውን በደንብ መጫወት ይችላል። የገባው ደግሞ ሌላ እንዳልባል ኢሊሊ ሆቴል ኦሮሞዎች ጋር ሊገለኝ የሚችለው እሱ ነው ብዬ ነው የማስበው። ሌላ የሚገለኝ የለም። ዲስ ኖበዲ ከገደሉኝ ኦሮሞዎች ናቸው። ፖለቲካውን ዘውረዋል። በእኔ የተነሳ ብዙ ሰው ይድናል፣ ብዙ ሰው ቀውጤ ያደርገዋል። ሰው ምን ሆነ እዛውንኩኝ እነሱ እኛ ገዳይ አይደለንም። ሀሳብ መስጠት ትችላለህ። ሀቅ ነው። እኛ አንገልም። ፍቅር ነው። የኦሮሞ ህዝብ ፍቅር ነው። ተነጋግረናል፣ አልቋል። በደንብ አስተናግደው። አሁንም እላለሁ ኢሊሊ ሆቴል ከሚመቹኝ ዳግም ብሄድ ኢትዮጵያ እግዚአብሔር ረድቶኝ ኢሊሊ ሆቴል ነው ማርፉ። ዳግመኛ ብሄድ አቶ ጎምሹን አመስግኑልኝ። የመጨረሻ ደስ የሚል ሆቴል፣ ጨዋ አስተናጋጅ፣ ጨዋ ቤተሰብ ያለበት ነው የተስተናገድኩት። እኔ አልዋሽም፣ ሀቅን አልወስድም። እና የሆነ ሲንጃልዳ የሚባል ንግግር አለ አድን ነው ላይ ሲንጃልዳ ማለት ምንድን ነው በኦሮምኛ? ዮኒ ሲንጃልዳ ይሉኛል። ምን ማለት ነው ንገሩኝ። ሲንጃልዳ ምንድን ነው? ወድ ካለው ማለት ነው። ኦኬ ጌታ ኢየሱስ ምስክሬ አላውቅም። ሲንጃልዳ ዮኒዬ ሲንጃልዳ ይሉኛል። ውደዝት ሚና አይኖ ወደዘ ፖዚቲቭ ቲንግ ኔጌቲቭ ቢሆነ አውቀዋለሁ። ምክንያቱም አጠራው ምናምን የሚባል ነገር አርፈዋለሁ። አገጭ ለአገጭ ነው የምንባባለው። እና በደንብ ነው የኦሮሞ ልጆች አብረውኝ ፎቶ ይነሱ ነበረ። በደንብ አድርገው ነበረ። ስለዚህ መልካምነት አይቻለሁ ከኦሮሞ ህዝብ አይቻል መልካም እንደሆነ የዋህ እንደሆነ የኦሮሞ ህዝብ ሚሊዮን ጊዜ እናገራለሁ። ችግር የለም። መንግስት ጋር ችግር አለ። የስ መንግስት ጋር ችግር አለ። አዎ ኢትዮጵያ ላይ ፍራስትሬሽን አይቻልም። ምን አይነት ፍራስትሬሽን? አዲስ አበባ ላይ መተንፈስ አይቻልም። ዩ ካንት ጎረቤትን እንኳን አታምነውም። እንደዚህ አይነት ነገር አልነበረም በፊት። ትግራይ ይኬዳል፣ ኦሮሚያ ይኬዳል፣ አማራ ክልል ይኬዳል፣ ደቡብ ይኬዳል። ስጋት የለም። አሁን ስጋት አለ። ኑሮ ውድነትስ ሌባ ብቻ ነው የሚበላው ኢትዮጵያ ላይ ሌባ ብቻ። ስለዚህ ይሄ ነገር በምን አይነት መንግስት ላይ ነው ይሄ መጣው? ብልጽግና ይህን ነገር ይዩበት እስቲ። ስንት ነበረ ብልጽግና መንግስት ከመሆኑ በፊት ስንት ነበር የኢትዮጵያ ዶላር ምንዛሬ? ስንት ነበር? 10 ምናምን ብር ስንት ነበር ዶላር ምንዛሬ? ትልቁ ይሄ መንግስት ከመምጣቱ በፊት ነው። 20 ቤት አልገባም፣ እርግጠኛ ነኝ። ኖ አልገባም። ነው ወይ 20 ቤት አልገባም በጭራሽ። 10 ምናምን ብር ነበር። 11 12 ብር 13 ብር ነበረ ዶላር 13 እና ኢትዮጵያ ላይ ያን ያህል ስጋት ያለው አሁን ነው። ስጋት ያለው አሁን ነው። በጣም ስጋት አለው። ሰው መሮታል፣ መኖር አይችልም። እንኳን መብላት የቤት ክራይ መክፈል አቅቶታል የኢትዮጵያ ሕዝብ የቤት ክራይ መክፈል። ስለዚህ መንግስት እየመራው ነው ብለህ መበጥረቅ፣ ሌሎች ተወሩ ማለት ኢትዮጵያውያን አልተራቡ ማለት አይደለም። ውጭ አማረ ማለት ኢትዮጵያውያን በሉ ማለት አይደለም። በሉ ማለት አይደለም። ይሄንን ሪያሊቲ አብዛኛው ጴንጤ ሸመጥጠ። ክፍት የስራ ቦታ ከፈለግ ፓስተር ሁን፣ ኢትዮጵያ ላይ ነብይ ሁን። ማን ይናገራል? ማን ይጠይቃል? አብዛኛው ቸርች ያለበት ቦታ ገንዘብ የሚሸቀልበት ቦታ ነው። ገንዘብ የሚሰራበት ቦታ 47 ነፍስ ያጠፋውን አደራ 47 ነፍስ የፈወሰውን ፓስተር አፈላልጉልኝ። ማን ነው ስሙ? 47 ህይወት ፈውሰሃል።
ከሙታን አስነስተሃል። አንዱንም አገልጋይ አድርገዋል። እንዲያውም ስትቀልድ እንዳልመልስ እያልከው ነው፣ መልሳለሁ እያልከው ነው። ማስተር አብነትን አድንልን። እዛ ቱማሽቱ ዋያስክ እዛ ቱማሽቱ 47 ህይወት የሙታንን አስነስቷል። አነሰባቸው 47 እያየው ጨምራለሁ ራሱ ነው ያለው። ስለዚህ 47 ህይወት የሞተን ያስነሳ እስቲናና ማስተር አብነትን ፈውስልን ጠይቃል። ስለዚህ የሌቦች ጥርቅም ሰው ጴንጤ እንዳይሆን አድርጎታል። እኔ በደንብ ጥናት ችግር የለውም። አስሎንጋስ ኦርቶዶክስ እስከጠላ ዩ ጉድ ኦርቶዶክስ የምትባል ሃይማኖት አትጠቅምም እስካልክ ድረስ አንተ ምርጥ ፓስተር ነህ። ምርጥ የሚታወቁት ፓስተሮች ኦርቶዶክስን የሚሳደቡ ብቻ ናቸው። ታዋቂ ዮናታን አክሊሉ ብትለው ኦርቶዶክስን ስለሚሰደብ ታዋቂ ፓስተር ነው። ኦርቶዶክስን የሚችል እነ ነብዩ ጩፋ ኦርቶዶክስን ስለሚሰደብ ትልቅ ፓስተር። ወንጌላዊ ኤርሚያስ የምትለው ኦርቶዶክስን ስለ ትዝታው። አሁን ደግሞ ባልታዛሩ ማን ተጨምሯል? ባልታዛሩ በጋሻው ተጀምሯል። በቃ የታወቁት ኦርቶዶክስን ካልተናገረ ወንጌል ከሰበከ ንጹህ ወንጌል ከሰራ አይታወቅም፣ ይሰደባል። እንዲያውም በጴንጤ አሁን ፓስተር ቸርነት በጴንጤ የሚወገዝ ፓስተር ነው። ያመቻመቻል፣ ሌሎቹ ጋር ምናምን ለመወደድ ይላል። አዎ ሌላውን አክብረ ነው፣ ሌላውን ወደ ነው የምትሰብከው። ጠልታ አትሰብከኝም። አንድ ነገር ልመስክር፣ በሚስቴ ከምኖር የዕለት ሞቴን ይስጠኝ። ሚስት የምታስተዳድራቸው ሰዎች አሉ፣ ወንጌላውያን ሚስታቸው ትሰራለች። እነሱ ቤት ቁጭ ብለው 24 ሰዓት እዚህ ላይ ድርሳን ምን ይላል? ድርሳን አቡነ እንትና እንደዚህ ብለዋል፣ ድርሳን መጥተዋል ይላል። 24 ሰዓት በዱርዬነት የታወቁ በመልከስከስ የታወቁ ንጹህ ወንጌል ለምን አቤል አቡናን ኦርቶዶክስ አይጠላው? ለምን አይጠላው? ለምን ፓስተር ቸሬን የኦርቶዶክስ ወንድምና እህቶች አይጠሉት? ዋይና ጴንጤ እንደሆነ ያውቃሉ። ጴንጤ ነው። ለምን አይጠሉት? ወንጌላዊ እኔ የሚመቸኝ ኃይሉ አለ። እኔ በጣም ደስ የሚለኝ ወንጌላዊ ኃይሉ ይባላል። እኔ በጣም ነው የምወደው ከድሮም ጀምሮ ወንጌላዊ ኃይሉ ዮሐንስ ኃይሉ ዮሐንስ ላሳያችሁ። ይሄ ሰው በጣም ነው የሚመቸኝ። ለኦርቶዶክስ ወንጌላዊ ተክሉን ለምን ኦርቶዶክስ አይጠሉትም? ወንጌላዊ ዘማሪ ኬፋን ለምን አይጠላውም? ኦርቶዶክስ ለምን አይጠሏቸው? የማይጠሏቸው በፍቅር ነው የምትሰብከው። በፍቅር ነው የምትሰብኳቸው። ስለዚህ አሁንም የምናገረው ምንድን ነው? በፍቅር ከሰበካችሁ እኔ የምወደው ከደሜ በላይ የምወደው ወንድሜ ዩኒቬጋስ ኦርቶዶክስ ነው። አብዛኛው ጓደኞቹ ጴንጤ ናቸው። ኦርቶዶክስን የሚሰድብ ጋር አብሮ አይሆንም። ይሄ ግን ኦርቶዶክስን የሚያከብር ጋር በጣም ያወራቸዋል፣ ያከብራቸዋል ምናምን ነገር። አሁን ዶክተር ወዳጄ ነን በጣም ነው የሚጠሉት። ለምን? ኦርቶዶክስን ስለሚያከብር ሶፊያ ሽባባው ዘማሪ ሶፊያ ሽባባውን በጣም ነው የሚሰድቧት። ኦርቶዶክስን ስለምትወድ ስለምታከብር። ኦርቶዶክስን አከበርክ ማለት የነሱ እንጀራ ተዘጋ ማለት ነው። ስለዚህ እኔ ምን አደርጋለሁ መሰለ? ከፕሮቴስታንት ኦርቶዶክስን የሚወዱ ሌላ እምነትን የሚያከብሩትን ወዳጅ እንሆናለን፣ አንድ ላይ እንሆናለን። ሌባውን እናጋልጣለን።
አሁን እውነት ለመናገር እስራኤል ዳንሳ ፓስተር ነው፣ ነቢይ ነው። እውነት እንነጋገር እስቲ። የመጽሐፍ ቅዱስ ቃል ያውቃል። ይህንን ነው ሁሌ የምናገረውና አየዋቸው እና አቤላቡና ገብታችሁ አንድ ውሸት ተናግሮ አያውቅም። የዲኖሚኔሽን እናፈርሳለን። የሌባ ዲኖሚኔሽን አንድ ካልቪኒዝም የሚባል አለ፣ የሌባ ዲኖሚኔሽን። አንድ ደግሞ አርሜኒያን የሚባል ዲኖሚኔሽን አለ። ሁለት ነጫጭቦች ያመጡት ዲኖሚኔሽን ነው። አንደኛው ጸድቀናል፣ ከኛ የሰራ ነው መስራት አያስፈልግ። አንዴ ስለጸደቅን የጸደቀ ሰው ምንም ችግር የለበትም፣ የፈለገውን ቢሆን በንስሐ ይመለሳል ይላል። ሉጥ የሆነው መጣል እንደዛ ስትለው በቅድስና ካልተመላለስክ ሉጥ ልትሆን ትችላለህ። ግብረ ሰዶማ የሆነ ቁጭ ትላለህ። በቅድስና ካልተመላለስክ አፈር ትገባለህ። አንደኛው ካልቪኒስት ማለት ዮዳብ ጉቶ የሚከተለው ነው። ለተመረጡት ነው የመጣው ጌታ። መጀመሪያው ቀድሞ ያውቃል፣ እግዚአብሔር ቀድሞ አዋቂ ነው ይላሉ። አዎ እግዚአብሔር አዋቂ ነው። የኛ ዊሊንግነስ ነው የሚያስፈልገው። አዳም እንደሚሰጥ እግዚአብሔር አምላክ ያውቃል። ፈቃዱን ግን የሰጠው እግዚአብሔር ነው። ሄይ ይህን ካላረክ ምንም አትሆንም አለው። ይህን ካደረክ ግን ይህን ትሆናለህ አለው። ምርጫ እግዚአብሔር ሰጥቶናል። የእኛ ውሳኔ ነው እኛን ወደ እግዚአብሔር የሚያስጠጋን። እኛ የወሰንነው ውሳኔ ነው። እግዚአብሔር ሁሉንም ሰጥቶናል። ቸርነቱን፣ ደግነቱን፣ ሁሉ ነገሩን ሰጥቶናል። የእኛ ውሳኔ ወደ ሲኦል ወይም ወደ ገነት ይመራናል። በአንድ ልጁ በክርስቶስ አምናለሁ ብለህ ሌባ ማጅራት መቺ ከሆንክ ከዋሻ አትሆንም። የክርስቶስ የሆኑትን ሳታከብር ክርስቶስን አከብራለሁ ማለት አይቻልም። ክርስቶስን ከማክበር ደግሞ የሚጀምረው መጀመሪያ ትንሣኤው ይመጣል። በነቢያት የተነገረው ኢየሱስ ክርስቶስ በድንግል ማርያም የመጀመሪያው ሰላምታ ይገባሻል ተብሎ የተነገረላት የሁላ ክብር ይገባኛል ያለች ሴት ናት። ትሁት የነበረች ጨዋ የነበረች እንጂ ዱርዬና ወሮ በላ የነበረች ጋር አልመጣም። ነጽት የሆነች ሴት ጋር ነው የመጣ። እንደው ሌላው በቀር ጨዋነቷ አያስከብራትም እንደ ሰው። እዚህ እንኳን የምትቁላላ እካክ ሴት እንጂ የምትል ንግስት እያላችሁ ተርመጠመጡ የለ እንዴ? ምንድውድሽ አንቺ እኮ ንግስታችንን ቁጭራዎችን ትሉ የለ እንዴ? እንኳን እመቤታችን ቅድስት ድንግል ማርያምን እንኳን የኢየሱስ ክርስቶስ እናትን እመቤቴ ቁጭራ ሴትን እዚህ እንዲህ የምትቁላላ ሴትን ኮይናችን ነሽ በእሷ አትምጡብን ትሎ የለ እንዴ? ወራዶች። ስለዚህ ቅድስት ድንግል ማርያም የመጀመሪያው ምንድናት? በሴቶች በንጽሕት የሆነች ሴት እንደሆነች መጽሐፍ ቅዱስ ነው የሚናገረው። መጽሐፍ ቅዱስ ንጽሕት፣ እሷን ለማዋረድ የማትሰሩት ስራ የለም። እኔ እናቴን ጠልተ ዮኒ ማኛን ወደድኩ ማለት ይቻላል እንዴ? ምን አይነት ፖለቲካ ነው ያስተማሯችሁ? ጭንቅላታችሁን አደንዝዘውታል እንዴ? ድንጋይ አርገውታል እንዴ? ጳውሎስ አስተማረኝ ብለህ ታመሰግነው የለ እንዴ? ተሜ ጳውሎስን አስተማረ፣ ገዳይ የነበረ አሳዳጅ የነበረ ታመሰግነው የለ እንዴ? ዳዊት ታመሰግነው የለ እንዴ? ሉቃስን ዮሐንስን ታመሰግነው የለ እንዴ? እንዳልክን ይሄን በጥራቃ ሌባ ታመሰግኖት የለ እንዴ? ቅድስት ድንግል ማርያም ሲባል ግን ይነዝራችኋል፣ ታብዳላችሁ። ቅድስት ድንግል ማርያም ስሟ በመልካም ሲጠራ ትላለ። በጣም ነው መወዳት። አቶልጂው ከመጀመሪያ በጣም ነው መወዳት።
አምላኳን በእጇ ይዛ የኔ ጌታ እያለች መቀበል። ሌላው እኮ ክርስቶስን አልቀበልም ብለዋል። ከኔ ኢማጂን በአሁን ሰዓት ክርስቶስን የማይቀበለዋል የገዛ ልጇን ያሳደገችውን ልጇን ጌታዬ ጌታዬ የኔ ጌታ ፈውሰኝ፣ የኔ ጌታ አድነኝ፣ የኔ ጌታ እባክህ ማርኝ የምትል እናት አንተ ታደርገዋለህ? እኔ አደርገዋለሁ? አማንዬን ማያየን የኔ ልጆችን እንደዛ አላለሁ? ቅድስት ድንግል ማርያም የተለየች ሴት ናት። የተለየች ቅድስና ሰጥቶ የሚነሳ ጌታ የለም። ቅድስናውን ጸጋውን ሰጥቶ የሚነሳ ጌታ የለም። አውሬዎች ስለሆናችሁ የቅድስት ድንግል ማርያም መወደድን ስለምትጠሉ፣ ለምን ዲያብሎስ ስለሚጫወትባችሁ ቅድስት ድንግል ማርያምን እንድትሸሹ ያደርጋል። ከጌታ ማለያየት አትችልም። ቁርአን ላይ ብትወስድ ማርያም አለች። ይሁዳ ብትሄድ፣ ጁሾች ጋር ብትሄድ ማርያም አለች። የትም ቦታ ስለ ኢየሱስ በተነሳበት ቅድስት ድንግል ማርያም የእናቱ ናት። ፈንዳ ተተቀል ቅድስት ድንግል ማርያም ምንድና? እናቱ ናት። ቤዛ ሁለት አይነት ቤዛ እንዳለ አልነገሯችሁ? በእናንተ ዲኖሚኔሽን ለምን ነጫጭቦቹ ካልቪኒስትና አርሜኒያንን ስለምትከተሉ እነዚህ ዶማዎችን ስለምትከተሉ አልነገሯችሁ? እነሱ ጾሙ ሲሰለቻቸው በቅድስና መመላለስ ስለሰለቻቸው ሽጎራ ስለሚወዱ ምን አረጉ? እሱን አስተውና ላጥ ብለው ወጡ። አይ ምንም እኮ አያስፈልግም፣ አንዴ ጸድቀናል፣ ዝም ብለህ ፉን ነው፣ ኢየሱስ ጌታ ነው፣ ቻፓ ደደረር ትላለህ፣ ዳንቅ ትባላለህ። ይሄ ወንጌል አይደለም። እንደሱ ቀላል ቢሆንማ ለምን ሰይጣን ምን ያጨቃጨቁ? አምላክ እንደሆነ ያውቃል። ለምንድን ነው ሰይጣንን ይቅር የማይባለው? ወይና ይነዋ ተሳስቼ ነበር እኔ ሰይጣን ይቅርታ ብሎ መመለስ አይችልም እንዴ? ወደዚህ ሰይጣን እኮ በቃያችን ነው ያደረገው አይደል እንዴ? ሌላ ምን አደረገ? እኛ የበለጠ አውሬነት አይደል እንዴ ጠራ ነው? ከሰይጣን የበለጠ አይደል እንዴ የምንሰራው? ሰይጣን ሔዋንን አሳስቶ ሰይጣን በስልጣኑ ተደራድሮ ከክርስቶስ ጋር ቀናተኛ አምላኩም ተደራድሮት ነው። እናንተ ለምን እንዲመቻችሁ የነጫጭ በ15ኛው ክፍለ ዘመን የመጣውን ይዘ ከዛ በፊት ያሉት ሰዎች ሳልዳኑ የጴንጤን ጥያቄ እንደዚህ ነው። አልዳኑም። ከዛ በፊት የነበረው ካልቪኒስት ሳይመጣ አርሜኒዝም ሳይመጣ አርሜኒያ ሳይመጡ አሁን እኮ ነው 15ኛ ክፍለ ዘመን። አልዳኑም ወይ? ከየት ነው ያመጣችሁት እንደዚህ አይነት መቀባጠር? እያችሁ የስህተት ወንጌል ገደል። ቀን እንኳን አታውቁም፣ ካላንደር እንኳን አታውቁም። መቼ ምን እንደሚሆን ምን እንደሆነ አታውቁም። ኢትዮጵያውን ከመስከረም ጀምሮ እስከ ጳጉሜ ያለው በትርጓሜ ነው ኢትዮጵያ ያደረገችው። መስከረም ጠባ ነው የሚባለው። የመጀመሪያው መስክ የሚወጣበት ጊዜ ነው። መስከረም ማለት መስክ ትወጣለህ፣ የምታርስበት፣ ምን የምትብልበት፣ የምትዘራበት ጊዜ ነው። ብዙ ነገሮች አሉ። ጥምቀት የሚባል አለ። በደንብ አድርገው ምንድን ነው የጥምቀት ወራት ብዙ ነገር በግብርናው ላይ የሚያደርጉን ነው። ከዛ ምን ይባላል? ህዳር ይባላል። ህዳር ሀገሪቷ ላይ ምን ይደረጋል? ለህዳር የሚጨስ ነገር አለ። ምንም በጥሩ መዓዛ ኢትዮጵያ እንድትታወቅ የሚደረግበት። ከዛ ህዳር ታህሳስ ይባላል። ታህሳስ ደግሞ የሆነ ትርጉም አለው በኦርቶዶክስ። መጋቢ ይባላል። የሚመገቡበት የዘሩትን የሚቀበሉበት። ጥር አይ ቲንክ ጥሪ ነው። ጥሪ ያደርጋሉ ለጋብቻ ሰው የሚጋባበት ጊዜ ነው። መጋቢት እየተባለ ይቀጥላል። ብዙ ትርጉም ያለው በደንብ ትርጉም ያለው ነገር አለ። ምንም አያውቁትም፣ አንዱንም አያውቁትም። የነጫጭባን ተከትሎ ባዶ ከመግባት ዲስኩር ከማድረግ ውጭ
ስለዚህ እውነትን ለመከተል ጾሙን ታውቁታላችሁ። የት ቦታ ነው የምትጾሙ? ትልቅ ጾም የጾመው ጴንጤ የቱን ጾም ነው? ጾሙን፣ ስግደቱን ቆሞ ለጌታ ቁም ሲባል ይቆማል እንዴ? ነገርኳችሁ እኮ ጌታ ኢየሱስ ምስክር። ኢትዮጵያ ላይ መብራት ሲጠፋ አገልግሎትን ጥለው የሚሄዱ ናቸው። ሙዚቃ የለም። ሙዚቃ ከሌለ ጥለው ይሄዳል። መጨፈሩን ይወዱታል። ወንጌል ብለው የሚያጭበረብሯቸው ሞቲቬሽን ነው። አሜን 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 ማስባል ነው። እና ያንን ችግር ነው ምነግርህ። የውሸትን ወንጌል አቁም። እኔ ለኦርቶዶክስ የምመክረው ዘፈን የሚባል ቅራቅንቦን ካራቃችሁ ኦርቶዶክስ በጣም ትልቅ የሆነ ጥልቅ የሆነ ነገር አላት። ይህ ዘፈን የሚባለውን ቅራቅንቦ ካጠገባችሁ አርቁ። እኔ ዘፈን አልወድም። ጌታ ኢየሱስ ምስክሬ በጣም ነው የምጠየፈው። ለምን? ዲመን አለው። ዲመን እንዳለው እንዴት አውቃለህ? ዲመን እንዳለው የምታውቀው የሆነ ቦታ ዘፈን እያዳመጥክ መጠጥ ነው የሚታይ፣ መበላቀጥ ነው የሚታይ። ዘፈን ይዞ የሚመጣው አብሮ አስቀያሚ ነገር አለ። ተግባባን? መጠጥ ይዞ ይመጣል። መዝሙር እየሰማ ጠጣ ብትባል ውስጥ አይፈቅደውም። ስለዚህ ልዩነቱን ማወቅ ትችላለህ። ዘፈን ባለበት ላይ መዳራት አለ፣ መሻጎር አለ፣ መበላቀጥ አለ። ኃጢአት የተባለ በሙሉ ጥግ ድረስ አለ። ምን ያደርጋል? ቴክ ኦቨር ያደርጋል ዲያብሎስ። እኛ የእግዚአብሔር ቤቶች ነን። መጽሐፍ ቅዱስ ነው የሚናገረው። የእግዚአብሔር ቤት ከሆንክ ዘፈን ኃጢአት ነው ብሎ በሙስሊሙም ነው የነገረ። በኦርቶዶክስ ብቻ አይደለም፣ በጴንጤውም ነግሮሃል፣ በሌላውም ነግሮሃል። ስለዚህ ከዘፈን ራቅ ትልና ወደ ኦርቶዶክስ ምን የመሳሰሉ ህይወትን የሚያንጹ መዝሙሮች አሉ፣ እነሱን ስሙ። ደን ዩ ቢፋ። ስለዚህ አብዛኛው ችግራቸው ይሄ ነው። ሌላው ወደ ወንጌል ስንመለስ እንዳልኳችሁ አርሜኒያን እና ካልቪኒስት ይባላሉ። እነሱ ናቸው እንግዲህ ለኢትዮጵያ ላለችው። ለምሳሌ ኢትዮጵያ እንዴት ነበር የምትኖረው? ከ100 ዓመት በፊት ጴንጤ የለም፣ ኔቨር ቢ። ምክንያቱም ቅርስ ይኖራት ነበር ጴንጤ። አንድ ቅርስ ኢትዮጵያ ውስጥ የጴንጤ የለም። የሙስሊም አለ፣ የኦርቶዶክስ አለ። የጴንጤ ቅርስ ምንድን ነው? ኢትዮጵያ ውስጥ ከ100 ዓመት በፊት የለም። ስለዚህ ከዛ በፊት የነበሩ ኢትዮጵያውያን ሞተዋል ማለት ነው። ሲኦል ነው ያሉት ማለት ነው። ሲኦል ነው ያሉት። ዩቴሜ ሲኦል ነው ወይ ያሉት? የት ነው ያሉት? ከዛ በፊት የነበረ ከ100 ዓመት በፊት የነበረ ኢትዮጵያዊ ሲኦል ነበር የነበረው በሙሉ። አየ መልስ እንኳን የላችሁ። ዓለም ላይ ሃይማኖት አያስፈልግም የሚሏችሁና ጴንጤ ካረጉ በኋላ ጴንጤ ነኝ ይልሃል መጥቶ። ነቢይ ይሄን ማን ነው የሚባለው? ነቢይ ጥላውን የሚሉት ምን ይላል? ሃይማኖት አያስፈልግም፣ ሃይማኖት አያጸድቅም ይላል። እኔ ግን ጴንጤ ነኝ፣ ፕራውድ ጴንጤ ነኝ እያለ ያወራሃል። መልሶ ደግሞ አጭበርባሪ ዱቅ ብያያቸዋለሁ፣ እሰማለሁ። ይሄ ሃይማኖት አያድንም ትለኛለህ፣ እዚህ ጋር ኩሩ ጴንጤ ነኝ ትላለህ። ወስገውናው ማይ ሃይማኖት አያድንም ካልከኝ፣ በእንግሊዝኛው ስታነብ እምነት ነው ካልከኝ፣ ዋይ ጴንጤነት በጴንጤነቴ እኮራለሁ ትላለህ። የኦርቶዶክስ አያኮራም፣ የሙስሊሙ አያኮራም፣ የሌላው አያኮራም። የአንተ ጴንጤነት ግን ያኮራል። እልም ያልክ ጴንጤ ነኝ ትላለህ። አየህ። ሌላው ዮናታን አክሊሉ እኔም ትመቸኛል። ከሱስ ስለምታወጣልኝ ይህን ወጅባራ ህዝብ ደስ ትለኛለን። እውነቱን ልንገር። ከዛ ጌታን ተቀበሉ ጴንጤ ሆኑ ብለህ ታውጃለህ መልሰህ። ታዲያ ወደ ሃይማኖት እየወሰድካቸው አይደለም? ሃይማኖት አይደለም ጴንጤ ወይ ንገሩን። ሃይማኖት አይደለም ብላችሁ ሃይማኖት አይደለም ብላችሁ ግን ሳይኮሎጂ እንዴት አድርገው እንደሚጫወቱባችሁ የኦርቶዶክስ ልጅ ስላልገባችሁ ነው። በሳይኮሎጂ ነው። ጌታን ተቀበል ሲፋቅ ጴንጤ ሁን ነው። አብየ እንዴት አድርገው ሙድ ይዘው ጫጫጫጫ እንደሚያደርጉ ታለ። ጌታን ተቀበል። ለምን ጴንጤ ከተባለ ሰው ደስ እንደማይለው ያውቃል። አይ ጌታን ነው የምትቀበለው፣ ምንም ጴንጤነት አይደለም ይላል። ደን ወ ጴንጤ ነው ብሎ ደግሞ ምን ያደርጋል? አደባባይ አውጥቶ ጴንጤ ሆነ ብለው ይመስላል። እኔን ጴንጤ ሆነ አይደል እንዲ ያለው አደባባይ ለምንድን ነው የተባለው? ዮኒ ማኛ በረጠጥ አይደል የተባለው?
ታዲያ ምንድን ነው የሆንኩት? እንዲህ ነው የሚያጭበረብሯቸው የአራድዬ ልጅ። ዱርዬ ከሆንክ ምን ታደርጋለህ? ንስሐ መግባት ከፈለግ የንስሐ አባት ጎበዝ አስተማሪ ጋር ሂድ፣ ተማር። ኦርቶዶክስ ትምህርት አላት። የሚሰማ ግን የለም። ችግሩ ምንድን ነው? ተቀላቀለ። ምን ይሄ ባህሉና የቆየች ሃይማኖት ስለሆነች ቀደምት ሃይማኖት ስለሆነች ባህልና ምን ተቀላቀለባት? ሃይማኖት ተቀላቀለ። ናው they got confused። ስለዚህ ምን ማድረግ ያስፈልጋል? አለመቀላቀል። በተለይ ዘፋኝ ሲሆን ኦርቶዶክስ ነኝ ብሎ ይመጣል። ዘፋኝ ሲሆን ኦርቶዶክስ አትልም አትበለኝ፣ ንገረው። የቢራ ማስታወቂያ ባናቱ ትከለው። ሂድና ቢራን እዛ ፈልግ በለው። ትልቅ አቋም መውሰድ የምትችለው ኦርቶዶክስ ቅዱስ ጊዮርጊስ ቢራ የሚለውን አፈር ከደም ያገባች ጊዜ ነው። እንዳለ ኢትዮጵያዊ ተስማምቶ ለአንድ ወር ኦርቶዶክስ ባይጠጡ የኦርቶዶክስ ልጆች አፕራምሹ ይዘገዋል ወይ ስሙን ይቀይራል። አፕራምሹ ለአንድ ወር የኦርቶዶክስ ልጅ ቅዱስ ጊዮርጊስ ቢራ የሚለውን ቦይካት ካደረግ ዜሮ ይገባል። አለቀ። አስከበርክ ማለት ነው። አስከበርክ። አታደርጉትን። ለምን? አረቂያም ናችሁ። አረቂያም ነህ። ለአንድ ወር አቁም። ኦርቶዶክስን የምትወዳት ከሆነ ባለማተብ ነኝ ካልክ ባለማተብ ነኝ፣ ኦርቶዶክስን አከብራታለሁ፣ ወዳታለሁ፣ ቢራውን ወደዛ አሽቀንጥረው። አትሞትም። ለአንድ ወር አትሞትም። አቁም። ስለዚህ ምን ያደርጋል? ይሄ ኦርቶዶክስን ያስከብራል። አንድ ብታደርጉ ጠላት ትቃጠላለህ። ዛሬ አሁን የቅድስት ድንግል ማርያም የቱን መዝሙር ነው የምትፈልጉት? ንገሩኝ። እኔን ስደበኝ፣ እኔ ጣጣ የለኝም። ቅድስት ድንግል ማርያምን መውደድ ኃጢአት ከሆነ ፈንዳና ሙት። እሷን ማመስገን ብጽዕት ይሉሻል ተብላ የተመሰገነች ሴትን ማመስገን ኃጢአት ነው ካልከኝ፣ አምላክ አላልኳትም። ኃጢአት ነው ካልከኝ አንተ ፓስተርን እያመሰገን